በደንብ አዳምጥ። ኢላሃ ኢላላህ የማን የኔ አትቀልጅ። ይኸውልሽ በኋላ የቀለድሽውን ይኸውልሽ ቁጭ ብለሽ የሰቀልሽውን በኋላ ቆመሽ ማውረድ ያቅትሽ ነው። ጠንቋይ ቤት ሄድሽ ነው ወደዚህ መጣሽ። የምትኖረው ኑሮዋን እሷ ናት አይደል? እዩ አንዋርን ወዳ ስትመጣ የራሷን ኑሮ ልትኖር እኔ እንደ ሞግዚት ልንከባከባቸው እንጂ በሃይማኖታቸው ዙሪያ እኔ ምንም የሚያገባኝ ነገር የለም። እዚህም በላይ እስልምናን በደንብ ማወቅና በሃይማኖቴ በጣም ጠንካራ መሆን ፈልጋለሁ። አላህንና በአላህ መንገድ ያሉትን በሙሉ ነገሮች ንጽት አድርጌ መያዝ ፈልጋለሁኝና ስለዚህ ድጋሚ እንደዚህ ነገር እንዲፈጠር አልፈልግም። ምንም አይነት ነገር ኪያ ከዚህ በኋላ አክስቴ ናት አጎቴ ናት ምናምን የሚባል ነገር የለም። በቃ ቀይራ እንድታገባው ስለማልፈልግ ምን ችግር አለው? ሃይማኖት የሱ ሃይማኖት ቀይሮ እንዲያገባኝ ነው። አላህ ፈቀደን ይወዳል። ሰላም አለይኩም ወራህመቱላሂ ወበረካቱ። ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ ኢንሻአላህ። ሁሉም ነገር ሰላም ነው። እንግዲህ ያሉት ነገሮች በሙሉ ማሻአላ የሚባሉ ናቸው። ምክንያቱም ልጄም በጣም ደህና ነች፣ እኔም በጣም ደህና ነኝ፣ አኑም በጣም ደህና ነው፣ ማሚም ደህና ነች። ትንሽ አሟት ነበር ራሷን ምናምን ነገር በነበረው ብጥብጥ ምናምን ነገር ምንም ሁሉም ነገር ሰላም ነው አሁን ባለበት እና ከዚህ በኋላም ደግሞ ኢንሻአላህ ተስተካክሎ ሁሉም ነገር ቆንጆ እንደሚሆን አልጠራጠርም። እኔም እንግዲህ ከዚህ በኋላ አላህን ከያዝኩ በኋላ ምንም ነገር አልሆንም ብዬ አስባለሁ። ሁሉም ነገር ጸርቷል። ሁሉም ነገር ባለበት ሳይሆን በአዲስ ነገር ተቀይሮልኛል እና አስሬ አክስቴ ስልኬን እየደወለች ነበረ። ለምን እንደምደውል ምን እንደፈለገችው ምንም ነገር አላውቅም። ከዚህ በኋላ ሁሉንም አልፈልግም ብዬ ሀራም ብዬ ትቻለሁኝ እና ምንም ነገር አልፈልግም። በሰዓት ላይ የምፈልገው ልጄን እስክትወለድ ድረስ መንከባከብና ማሳደግ፣ ከዛ በኋላ ደግሞ ከዚህም በላይ እስልምናን በደንብ ማወቅና በሃይማኖቴ በጣም ጠንካራ መሆን ፈልጋለሁ። አላህንና በአላህ መንገድ ያሉትን በሙሉ ነገሮች ንጽት አድርጌ መያዝ ፈልጋለሁኝና በዚህ ነገር ብዙዎቻችሁ የተደሰታችሁም አሉ፣ ያዘናችሁም አላችሁ እና ሁሉም ነገር የሚሆነው አላህ ሲፈቅድ ነውና በፈቀደው ነገር ባትገቡ እኔም በፈቀደው ነገር ነውና እየሆንኩ ያለሁት። አላህ በፈቀደው ነገር ላይ ምንም ነገር ሊሆን እንደማይችል ስለፈቀደው ነውና እኔም አላህን ለመቀበል የቻልኩትኝ እስላም ለመሆን የበቃሁትኝም በምክንያት ነውና ባይደብራችሁ ባይከፋችሁ ደስ ይለኛል ሁላችሁንም። ግን ደግሞ ዋናው የኔ ሰላምና የልጄ ሰላም ናት። ሂባም ደህና ነች። ከዚህ በኋላ ደግሞ ኪያ ባትሉኝ ደስ ይለኛል። እኔ ከዚህ በኋላ ስሜ ራኒያ ነው። በእስላሚክ የወጣልኝ ስም ራኒያ ስለሆነ ሁላችሁም ራኒያ እያላችሁ ብትጠሩኝ በጣም ደስ ይለኛል። ኪያ የሚለው ስሜን እንደ ቅጽል ስም ካልሆነም ብታዩት በጣም ደስ ይለኛል። ምክንያቱም ከዚህ በኋላ ያለውን የቻላኔንም ስም እቀይረዋለሁኝ እና ወደ ራኒያ ስለምቀይረው ሁሉም ነገር ከዚህ በኋላ በእስላሚክ እንዲሄድ ፈልጋለሁኝ። ሳስበው አክስቴ እዚህ ቤት ልትመጣ መስሎኛል እና የምትመጣበት ጉዳይ ምን እንደሆነ አላውቅም። አትምጪ ብያታለሁኝ፣ ግን ሳስበው በር እየተንኳኳ ነው ያለው። እውነት ለመናገር ከሆነ ነው የምላችሁ። ምን ልታደርግ እንደሆነ አላውቅም። እንዲህ ማለት አልፈልግም፣ ግን መታ ከዚህ በኋላ አላህን ይሻለው። ማንንም አልፈራም፣ ምንም ነገር አልፈራም። እሱን የያዘ ሰው ምንም እንደማያውቅ አለኝና እንዴት ነሽ? አልሐምዱሊላህ። እንዳመጥሽ ነሽ? ምንድን ነው ያልሽው? አልሐምዱሊላህ። ይኸውልሽ ለጋይቱን አጠገቤ እንዳትደርሺ ማዋራ ከፈለግሽ እንደዚህ እናትየው ፈልጌ ነው የመጣሁት። ምን ታሪክ ደግሞ ከማጋራ ጉዳይ አለሽ አንቺ? በቃ እኔ አሁን ከእናንተ ጋራ ከህፃናት ጋር ጨፍሬ ስላቃተኝ አሁን እስኪ ከትልቅ ሰው ጋር አውርቼ ተደራድሬ እማ እንዳንቺ አይደለችም። ግድ የለም እንደኔ እማ ሰላማዊና ሰላማዊ ሰው ነው። ጊዜው ሲደርስ ከኔ የባሰ ነገር እንደሚኖር ስለምትደርሽበት አሁን ከእሳቸው ጋር ማውራት እፈልጋለሁ። እሳቸውን ትጠሪልኝ እንደሆነ ጥሪልኝ። አልጠራልሽ። ለምን? ቤታቸው ሄደዋል ወይስ እዚሁ? እኮ እዚሁ ከሆኑ አላገኛቸው። አታገኛት። ዛሬ ሳላገኛቸው ስለማልሄድ ማለት ነው። ሳላገኛቸው ነው ያልሄድማ። አልሐምዱሊላህ ሳላገኛቸው እኔ በፍጹም አልሄድም። በጣም ጥሩ ላይ ነው ያለው። አይ እኔ ምንም ጥሩሽ አልታየኝም። ለጊዜው ጥሩሽ አልታየኝም። እሺ ለምንድን ነው የመጣሽው? ፈልጌያቸው ነው የመጣሁት። እናትየውን ፈልጌ ነው የመጣሁት። አሁን ይኸውልሽ እኔ መጫጫ አልፈልግም። ጭንቅላቴን በሽተኛ አታድርጊኝ። እኔ አልወጣም ዛሬ። እሺ ቁጭ ብለሽ ማግኘት ስላለብኝ አገኛቸዋለሁ። ቁጭ ብዬም ላምሽ፣ ቁጭ ብዬም ልደር። እሳቸውን ማግኘት ስላለብኝ ግን ሳላገኛቸው አልሄድም። ይህንን እንድታቂ እፈልጋለሁ። አንቺ አንዴ አምፀሻል፣ አንዴ እንትን ብለሻል፣ ችግር የለውም። ዳው ገብስ ነው። ግን አሁን እኔ እሳቸውን ማግኘት እፈልጋለሁኝ።
ከእሳቸው ጋር አገናኝ። እፈልጋቸዋለሁ። ፈልጊያቸው ነው የመጣሁት። ከእሳቸው ጋር ማውራት አለብኝ። ብዙ ማውራው ነገር አለ። ጨርሽ አትቀልጅ። ይኸውልሽ በኋላ የቀለድሽውን ይኸውልሽ ቁጭ ብለሽ የሰቀልሽውን በኋላ ቆመሽ ማውረድ ያቅትሽ። ምነው ጠንቋይ ቤት ሄድሽ ነገር ሲሉሽ ነው ወደዚህ መጣሽ? እሱ ችግር የለውም። ደስ ያለሽን በይ። ታዲያ ምንም ሳታደርጊ ተመረዘሽ ስለሆነ አሁን እኔ እኮ ካንቺ ቆይ ዘታሽብኝ ጨርሰሽ አይደል አሁን የመጣሽ? ባዶ እጅሽ መጣሽ? ገና ነው አልጀመርኩም። አልሐምዱሊላህ ልጄ ደህና ነች፣ እኔም ደህና ነኝ። ከዚህ በኋላ ደግሞ ኢንሻአላህ በደንብ ደህና እንሆናለን። ችግር የለም። ጊዜው ደህና ስለሆነ ችግር የለም። አንጀቴን እንደጠበሽኝ አንጀትሽን የሚጠበስበት ጊዜ ይመጣል። አዎ ጥሩ። እስኪ ነው አረፍ በሉና ከእርሶ ጋራ ማውራው ብዙ ነገር ስላለኝ ከእርሶ ጋር ላወራ ነው። ምን ታወሩ ማቲያት ባላብልሽ ምን ፈልገው ነው? አሁን እሷ ኪያም የራሷን ህይወት እየኖረች ነው፣ እኛም ሰላማዊ ኑሮ እየኖርን ነው። ምን ፈልገው መጡ? ይኸውልዎት አሁን እኔ ፈልጌ የመጣሁትን አንድ በአንድ ነግሮታለሁ። ዛሬ ጸባይኛ ሆና መጣች። ሰብር አድርጋ የመጣችው ዛሬ እኮ ሌላ ነገር አስባለሁ። አንዱ ሰብር አድርገሽ ነው። እስቲ በሰብር እናውራ። ኪያ ህፃን ልጅ አይደለችም። ለኔ ህፃን ኪያን እኔም ልጄ ህፃን እኮ ነው። ግን ልጄን ስለምወደው ኪዩን ስላመጣ ኪዩን እንደራሴ ተቀበልኳት። እኔ ሽምግልና የሚያልኩት እኮ ወግ ማድረግ እንድታዩ ነው። አሁን እኔ የሴት ልጅ ወጉን እንድትይዝ ብዬ ነው። እኔ ከእርሶ ጋር ትልቅ ጉዳይ ይዤ ነው የመጣሁት። ምንድነው ትልቁ ጉዳይ? ሽምግልናውንም እንዳታስቡት። እኔ ከዚህን በፊት የሆነውን ሁሉ መቼም ሳይሰሙ አይቀርም። ማንም ያሳብደው እርሶ ነው ተቀደም መርዝ ያለሏት ነው። እኔ እንደዚህ አይነት ምን አይነት አላህን አትፈሩ? ይኸውልዎት እንደው አንድ ልጅ አላወራም። ሺህ ዓመት አላወራም። እኔ አፋፌን አይበሉም። እኔ ሺህ ዓመት አላወራም። እኔ ከልጆች ጋራ በየብዬ ስላቃተኝ እግዚአብሔር ይመስገን። እንደውም እርሶን ማግኘቴ እናት እንዳለው እስከዛሬ ሰውሮ ምን እስከዛሬ እናት የለውም ብለሽ ሲረግጠኝ እንደነበረ አሁን ደግሞ ትልቅ ሰው ከሆኑ ከእርሶ ጋር አውርቼ መፍትሄ ለማበጀት ነው። ውል ካልተበጀለት በኋላ የሚመጣው ችግር ኢንሻአላህ እኔም እኮ ውል እንዲያገኝ ነው የምፈልገው። አዎ ይሄንን ከፈለጉ እንድትመጣ ነው እኮ ነው የፈለኩት። በቃ ይሄንን ከፈለጉ ይኸውልዎት ከዚህም በፊት የሆነውን ነገር ብዙ ነገር አሳልፈናል። ማንም ያሳብደው ማንም ይበለው። ትላንትና ጨርቁን ጥሎ ብዙ ነገር ሆኗል። አንዋር ብዙ ነገር ተፈጥሯል። አላህ ነው ልጄን የሰጠኝ አላህ ነው። ሰጠም ነሳም አላህ ነው። እኔ አሳልፌ ሰጥቻለሁ። የሱን ነፍስያውን እኔ ለአላህ ሰጥቻለሁ። ሰው በዛተ በፎከረው ልጄ ሌላ ነገር ይመጣል ብዬ አላህን እርሶም እናት ነው ታዲያ የመውለድን መንገድ ያውቃሉ። አሁን ይኸውልዎት እነሱ ታውረው ሊሆን ይችላል። እርሶም በሃይማኖቶት ልጅ ሃይማኖቱን አግብቶ በሃይማኖቱ ወልዶ በሃይማኖቱ ሲኖር ደስ ይላል። ሴት ወልደው ሊሆን ይችላል። ሴት ልጆት ሄዳ ክርስቲያን ብታገባ መቼም ደስተኛ እንደማይሆኑ እርግጠኛ ነኝ። አላህ የወደደው ነው ምን የምቀበለው ከአላህ መንገድ እኔ አላልፈውልፍ። አሁን እርሶ ቤት ስላልገባቡት አሁን ዛሬ ላይ እርሶ መጣለች አስልመው ሊይዙ ይችላሉ። ነገ ግን ሴት ልጆት ወጣ ይሄ ነገር ቢፈጠር ደስተኛ እንደማይሆኑ ይሄ የሁሉም ቤተሰብ ችግር ነው። የሁሉም ቤተሰብ ችግር ነው። እኔ ሴት ልጅም ሌላ ወንድ ወዳ ብትሄድ ሃይማኖቷን የምትኖረው ሃይማኖቷ የግሏን የምትኖረው ኑሮዋ ነስፋ ናት አይደል? ኪዩ አንዋርን ወዳ ስትመጣ የራሷን ኑሮ ልትኖር እኔ እንደ ሞግዚት ልንከባከባቸው እንጂ በሃይማኖታቸው ዙሪያ እኔ ምንም የሚያገባኝ ነገር የለም። ልጅ ወደዳት ልጅ ተወደደችው። እነሱ በተዋደዱበት ደግሞ ሃይማኖት ደንቃራ ሊሆንባቸው አይገባም። ወይ እሷ ወደ እሱ ትመጣለች ወይ እሷ ወደ እሱ ክርስቲያን ይሆናል። ባይሆንም አሁን ኪዩ በቃ አላህ አልሐምዱሊላህ በደንብ እሷ ትፈልገዋለች። ለምን ተቀብያለሁ። ከዚህ በኋላ መምጣት አይጠበቅም። አሁን እኔ ቁርጥ ያለ ነገር የምነግሮት የምንስማማ ከሆነ ልጄን ወደ ቤት ይመልስልኛል። እንዴት አሁን ስትመለስ ከሆነ እሱ በሚገጥመው ነገር ነው። ምንም ኃላፊነት የለም። አላህ አለ እንግዲህ አላህ እንኳን ከተዛተ ከተወረወረ የሚያድን እኮ አላህ አለ። አላህ ልጁን አይጠልም። እስኪ እናያለን። ለኔም የሰጠኝ ማንኛውም ግን አላህ ነው። እንደናት ተደራድረን ልጆትን ማትረፍ የሚፈልጉ ከሆነ እርሶ ልጆትን ሰብስቡ፣ እኔም ልጄን ልሰብስብ። እኔ ሊያዩ አልለውትም። አላህ ያጣመራቸው ሰው ሊለየው አይችልም። ይሄ በአላህ ፈቃድ ነው። ፀሐይ በርድ ፈቺ መጣ አደጋ እኔ ተጠያቂ አይደለም።
በኋላ ለሚመጣው ነገር ተነግሮኝ ነበረ ብለው ከሚያዝኑብኝ እናት ያለው ነው አላህ የፈለገችውን ታርግ አላህ አለ ወላሂ የፈለግሽውን አርጊ እኔ እንዲህ ያለልሽ እኔ መጥፎ ነገር እንዲገጥማቸው እኮ አልፈልግም እሷም ልጄ ነው እናቴ እንድታስፈራሪ አልፈልግም እኮ እንድታስፈራሪ አልፈልግም እኛ ትልልቅ ሰዎች ነን እንደ ትልልቅ ሰው እናወራ እኛ እናቶች ነን እኔ ከእርሶ ጋር እንደ ትልቅ ሰው ላወራ ነው የመጣሁት እኔ ሃይማኖቷን ቀይራ ከኔ ጋር ቤተሰብ መሆን አትችልም ምንድነው የሃይማኖት እኔ ምኮ ቤተሰብነቴን በትሻለሁ ደርሰውም ነገር ኃላፊነት አልወስድም እኔ ሃይማኖቷን ከቀየረች ዘሬ አይደለችም ዘሮ አይደለም አጥንቴ አይደለችም አጥንቷ ይሄንንማ በቀደመም ብላችሁ ሄዳችሁ እኮ ነው አዲስ ነገር ይዘው ከመጡ ስለዚህ ለሚመጣባት ችግር አላዝንም በአላህ ብለው ተለመኑ እነሱ የራሳቸው ኑሮ ይኖሩ እኛ አዋቂዎች ነን እንውጣ ከመሃላቸው አላህን ያጣመራቸው አላህ እንደፈለገ ያድርጋቸው እነሱ ይጣመሩ ቢል ነው ይሄን እቺ ልጅ በማዋጫና ይፈታል ወላሂ ታትማ እንግዲህ ወይ ለአላህ ብለው እኔ ለምን በአላህ ብለው እኔ እና ደግ መነጋገር አልፈልግም አትዛባቸው ትመጣለች ለውላታዝና ቢርሶ ሆኖ እኮ ያላን ስራ ተታው እርሶ እኮ ዋናው እንግዲህ እኔ ፈጣሪ ዘንድ አለቅሳለሁ እኔ በዘኔ ላይ እንደዚህ አፈንግጣ ወጣ ዝም ብላ እንድትኖር ስለማልፈቅ እንግዲህ ለፈጣሪ ያለቅሳለሁ እናት ሆኖ ልጅ እንዴት እንዳሳደጉ ያውቁታል እኔ ደግሞ እናቷ አይደለችም ያሳደገቻት አንደኛ አደራ ልጄ ናት አባቷ አደራ ሰጥቶኝ ይሄው ፊት ለፊቷ ነው የምነግሩት ቤተክርስቲያን እየተመላለስኩኝ ይዤ በር ላይ ቁጭ ብዬ ሰንበት ተምራ እስክትወጣ ቁጭ ብዬ አውቃለሁ እናት ዝም ብላ ልጇን እኮ እንዲህ በተደላደለ እኮ አታሳድግ መከራይተው ያሳደጉት ልጅ ድንገት አፈንግጦ ከቤት ወጥቶ አይ ሃይማኖት አልፈልግም ቤተሰብ አልፈልግም ብሎ ቡራ ከረዩ ሲል ዝም ብለው አይቀበሉ አሁን እኮ ይሉት አፈንግጦ አውጣሽ የሚባለው ልጅቷ ጎዳና አይደለችም ቤተሰብ ያለው ዘር ያለው ቤት እኮ ነው የገባችው አይዘኑ ማያልቅስባት አይንበሉ ምንም በሉ እኔ በፈጣሪ ፊት አልቅሼ በአላህ አሁን እርሶ በአላህ ትልቅ ሰው ነው ታዲያ እኔ ስለ አላህ ብለው ተለመነ እኔ ካንተ ጋር ሳይ ምግብ ምናምን ነገር ይዞ መጥቷል እንዴ አይ ምግብ አትበል ምናምን ነገር ይዞ መጥቷል ሳይ ምንም አሁን እነሱ ልጆች ናቸው ለምን አንተው እኛ እንዳዋቂ ተመካክረን እኮ መፍታት የምንችለውን ችግር መፍታት እንችላለን እንዳዋቂ ከርሶ ጋራ መመካከር የመጣሁበት ምክንያት እድሜን በሙሉ ስሰደብ ነው አው ስራቱት ነው በሌለውበት መጣው በቀደም ምንድነው ያደረጉት አይ አማ ዝም ብላችሁ ታውቂው ነገር ስለሌለው በቀደም በሌለውበት መጣ መርዝ ሰጣት ወጣችሁ እሷ ናት ታውቂያለሽ አይደል ስለዚህ ድጋሚ እንደዚህ አይነት ነገር እንዲፈጠር አልፈልግም ምንም አይነት ነገር ኪያ ከዚህ በኋላ አክስቴ ናት አጎቴ ናት ምናምን የሚባል ነገር የለም ማንኛውም ሰው ቢመጣ ማለት ነው ምግብ የሚባል ነገር እንድትቀምሽ አልፈልግም እቃ ቢሆን ሻርፕ ብላ ምናምን ነገር ምንም ነገር አሁን ቆያኑ ይቆይ በአላህ አሁን እርሶ እንደናት እስቲ ተመካክረን ምን ፈጥ ችግሩን መፍታት አንችልም አንተ ልጅ አትጭ ምን ልሰሪ መጣሽ አኑ ሰብራ አርግባላ በተፈሰደታላ ከሷም ጋር ትልቅ ሰው አይደለችም አንቺ አትጣላ በቃ ራስሽን ማስከበር መቻል አልቻልሽም ያ ረብ እንድትከበረችኝ እሷ የኪያ አክስት ብዬ ያሳደግኳት ልጅ በአላ ተከበሩ እኮ ነው አክስት ብዬ ስትመጪ እንዴት ተንሰብስበሽ እኔ ያሳደግኳትማ ዘርማን ዘርን አከበረች ጨዋ አርጌ ስላሳደግኳት አንተ ግን ልታከብረኝ አልቻልከው አስተዳደግን እንግዲህ እናት ታጠገባ እስኪ ሆዶ ውስጥ ያለው ልጅ ልትገዬ ነበረችው እንደዚህ ነው አስተዳደግ እንዲህ ነው አሁን እናቴ እኔ ከርሶ ጋር ትናንትና ማንነቱ ለማይታወቅ ልጅ አሳልፈሽ ምናምን ነገር ልድሪያት የነበረው እሱ ነው አሁን ይሄንን ሁሉ ዲስኩረንት ታው ጧት ማታ እየመጣሽ ምናምን ነገር ወንድሟን እኮ ያደረግሽው ነገር እኮ አመት አልሞሉ ማለት ያደረግሽው ነገር ሲቆይ ይገባሃል ደህና ነኝ እንዳንቺ እርግማን ምንም አልሆንኩም እስኪ አሁን ስትራገኝ የነበረው ነገር ታስታውሻለሽ ምንም አልሆንኩም ችግር የለም እንደሆነ ሁሉ ምንም አልሆንኩም ትናንትና አሁን መረጋገሙ እናቴ ምንም የሚያመጣው እኮ መፋይዳ የለም በቃ እንመካከር እንደ ወጉ በሽምግልና እንውሰዳት ልጃችን እኮ ነው ምን እንመካከር የሚል ሰው አሁን ለምን መሰሉት የኔት ብንጣላ ብንዋቀስ ምንም ጥቅም የለውም የሆነው ሆኗል አላህ በእነሱ መሃል ፍሬን ፈጥሯል አላህ የሰጣቸውን ፍሬ ደግሞ እናጥፋው አንበል ከናንተ ከትልልቅ ሰዎች የሚጠበቅም አይደለም በቀደም ተናግራችሁ ይላችሁ ለምኛት እንደናት ያው እናት ናቸውና ያሳደገ ቤተሰብ ነው ሊተፋው ይችላል ተጋልደርሽን ትረክሻለሽ ዛሬ በተናገርሽበት አፍሽ በየትኛው ምን ፈጠረውን ነገር መቀበላችሁ ባንቺ የተነሳ የሚመጣ ብዙ ታሪክ አለ ምንም የሚመጣ ታሪክ የለም በአላህ አሁን እንደዚህ ክርክር ውስጥ አንግባ ቆያኑዬ አሁን እኛ ወደ መፍትሄ ሆነ ሄድ የሚገርምት ማለት እነሱ ተዋደዋል እኛ ለነሱ መንገዱን እንተውላቸው እኛ ደግሞ የቤተሰብነታችንን ግዴታ አንወጣ አሁን መፍትሄውን እርሶ እሺ የሚሉ ከሆነ ልጆትን ሰብስቡ ልጅ ይለሰብስ እየተመላለሱ እንደዚህ ሰላም የሚነሱኝ ከሆነ ቤቴን ማለት ነው ይሄን ቤት ከፈለግሽ ትኖርበታለሽ ልቅቄልሽ እሄዳለሁ
ባለቤቴንና እናቴን ይዤ የምሄድበት ቦታ ሄዳለሁ። ድጋሚ አይኗን እንኳን አታዩም። የመጨረሻ ቀኗ ነው። በደንብ ያዛሬ እንደው ምናልባት ማየትም ከቻልሽ ማለት ነው የመጨረሻ ቀንሽ ታያታለሽ። ከዚህ በኋላ ይሄንን ቤትንም ጥለን በደንብ አዳምጥ። ኢላሃ ኢላላህ የማን የኔ እንዳንቺና እንደ ወንድምሽ እኮ ክፋት ማለት ነው። አይከብድም። እንደናት አሁን ልጅን እንደዚህ እናትን አስቀምጦ ትሞታለህ፣ ትገደላለህ፣ ትቀሰፋለህ፣ ትወጋለህ ማለት እንደው አይከብድም። ምንም ነገር አይከብድም። በአላህ ግን አላህን አትፈሩም? በቁሜ የገደለኝን ልጆትን ምን ገደለ? አገባት፣ ሚስቱ ናት፣ አመነ፣ ልጁ ነው። እሺ ቤተሰብ ሽምግልና እንላካለን። ምን አጠፋን? በአላህ ከቤተሰብ ትለያይ ነው። ለምን ትለያያለች? በቃ ቀይራ እንድታገባው ስለማልፈልግ። ምን ችግር አለው? ሃይማኖት የሱ ሃይማኖት ቀይሮ እንዲያገባኝ ነው። አላህ ፈቀደን፣ ወደ አላህ ሄድኩ። በቃ ምርጫዋን እኮ መርጣለች። አንተ እኮ ደስ ስላለ አዎ ደስ ይለኛል። በጣም ደስ ብሎኛል። ስለሆነች አይ በረከታቺ በኔ ቦታ ሆኖ አልሐምዱሊላህ እኔ በጣም ደስ ብሎኛል። ሃይማኖት እኮ የሚለውጠው ለውጥ የለም። አሁን እሱ ክርስቲያን ቢሆን ኖሮ ጨርቆትን ጥላ ያብዱ ነበር። ለምን ግን አሁን እሷ ሙስሊም ስለሆነችሎት ተስማምቶ ልጆትን ወዶ ክርስቲያን ሆነ ማለት እኮ ሞተ ወይም ያለ መጨረሻ ነው እኮ አይባልም አይደል እንዴ? እስልምናና ክርስቲያን የድሮም ያለ ነው። አሁን እርሶ የሚፈርጁት ባልተቀመጡበት ወንበር ላይ ሆነው ነው። በፍጹም እኔ ደግሞ የተቀመጥኩበት ወንበር እየፈጀኝ ነው። የሃይማኖቱ ነገር እንደዚህ ያደረገሽ አሁን እውነት ለሃይማኖቷ ተጨንቀሽ ነው? አዎ እውነት ለሃይማኖቷ ካናዳው ቀረብኝ ብለሽ ነው እንጂ እሷ ሃይማኖቷ ላይ ብትቆይ ማለት ነው። ያዘለፈችኝ ያሰደበችኝ ነበር። አንድ ሰው መጥቶ ነበር ከሳምንት ከ15 ቀን በፊት ልትሸጣት ለሱ ታች ላይ ምናምን አንዴ ሽቶ አመጣልኝ፣ አንዴ ሰዓት አመጣልኝ፣ አንዴ ቋቋ ጫማ በዚህ እድሜዋ ጫማ አመጣልኝ ስትል የነበረች ሴትዮ ናት። ያ ነገር አልተሳካላትም። አሁንም ሳንቲም አምጥቶ ገና ሲያስነካቸው በየምኖር ሰው ነው። አኑ ውጭ ሀገር አይሄድ እንጂ ቀድሜዋል። ገና ብዙ ይቀረኛል። ሽቅርቅር ከዚህ በኋላ ወዴት የተቀበልካትን እኮ ጋግጣ አስቀምጣ። እኔ ከሷ እኮ የበለጠ አምሮብኛል። ከዚህ በኋላ ወዴት ያምርብሻል? የጤናውም ሁኔታ ነው፣ የልጁ አቀማመጥ ነው። ገና ጤና ታጣለች። እንደው መርገሙ መፍትሄ ነው ብለው ያስባሉ። የቆመችበት መሬት ይከዳታል። ገና አስተግፍር እውነት እኔ እንደዚህ አይነት ይቻላል። ወላሂ እኔ በዘመኔ ከብዙ ሰዎች ጋር ከእስላም ክርስቲያን ነው አላህን የማትፈሩ ቤተሰቦች እናንተን ያልኩሽ ያለሁትን አንድ ነገር እንድታቂ የምፈልገው ነገር ቢኖር ዛሬ የካናዳው ጉዳይ ስለተመሰቃቀለ ስለ ካናዳው ልጁ መጥቶ ምናምን ነገር የሆነ ነገር ሳንቲም ትንሽዬ መጥቶ ቀመስ ሲያረጋችሁ መታችሁ እዚህ ትንባባላችሁ። የት ወደቅሽ የት ነሽ ምን ነሽ ብላችሁ የማታስቡ ሰዎች ወንድሟን ምን እንዳደረጋችሁት እኮ እድሜ ልክ ከሱ ነጥላችሁ ከሷ ነጥላችሁ እኮ ምን እንዳደረጋችሁበት እናውቃለን እኮ። እሱ ብቻ እኮ አይደለም። አሁን ይኸውልህ እኔ ማንክ የምትወዷት ከሆናችሁ ከምትወዷት ነገር ጋር ተዋት። ይኸውልህ እኔ ካንተ ጋር ላወራ እኔ ከእናትህ ጋር ቤቴ ላይ ነው የመጣሽው። ግን ቤቴ ላይ ነው የመጣሽው። ማውራው ከእናትህ ጋር አየክ። የብልግና ጥግህ ቤቴ አዎ ቤቴ ነው ነው የተከበረ ቤት ነው። ግን አንቺ መተሽ ይኸው እንደዚህ ያረጋክሽ ነው የማይሆን ነገር የሚሰማው ይሄ ቤት አንቺ ብቻ ነው። ቤት አላህን ፍሩ። አሁን በቃ ወደ ሰላሙ እንምጣ። እኔ ወደ ሰላም ወደ ሰላም ከመጣሰብ እንምጣ። ወንድምና እህት ሆኖ መጠያየቅ ይችላል። ምን ማለት ነው? ባልና ሚስት መሆን ይችላል። ልጅ ይዤ ወንድምና እህት እኔ ደርሶ አይከብድም። አሁን ከነ ልጇ ብትመለስ ይችላል ለሰሙ አስጠሩ እሷ እኮ የሷ ልጆች እኮ አግብተው እኮ ሰላማዊ አሁን ሰፈር ላይ እንደዚህ ወላ ተመለስ ዲቃላ ተብላ ተሰደበ። እቺ ልጅ እንደው ሰላማዊ ኑሮ ትኖራለች። ሃይማኖት ከመቀየር አይበልጥም። ብዙ መላ አለኝ እኔ ምን ነው ለሌላ ልድሪ ከነ ልጅ ደግሞ ሸጭኝ አገኘ ስንት ደላዋለሽ ከነ ልጅ አይሽ ይኸውልሽ ይሄንን የተፋሽውን ቁጭ ብለሽ ተለሽዋለሽ። ችግር የለውም። እስቲ አላህ አስልሰይ ሀገር ልከዋት ቢሆን ኖሮ አረብ አግብታ ባለ ሀብት ይዛ ቢሆን ኖሮ በስለ ሃይማኖት አይጨነቁ ነበር። ትክክለኛ ጥያቄ። እኔ እውነት እንደ ወላጅ ራሴ አሁን ቁጭ ብዬ በርሶ ጫማ ራሴን ሳየው ማለት ነው እኔ አረብ ሀገር ላኳት ልጅን ገንዘብ ፍለጋ ስራ ፍለጋ ሄደች። በአጋጣሚ አረብ አግብታ ሙስሊም ብትሆን ልቃወማት ነው? ግን አላኳትም። አንቀባርሬ አስተምሬ ነው ያሳደው እኮ። ግን አሁን ቢሆን ኖሮ አይቀበልም ኖሮ ልካት ነበራ። የዛን ያህል አሁን አላቋትም። ግን አሁን አንዋር ማግኘቷ ልጅቷ ከአረብ ሀገር የበለጠ ተቸገርሽ የሚያስታውቀው ወላታቸው እነሱ እኮ እንደ እናት ቢረዱ ይኖሩ እኮማ በውስጥ ያለው ልጅ አይተው አላህን ፈርተው ቢያንስ ዝም ይሉ ነበር። እሷ እርግማኑን እስካሁን አልተወችም። አላህ አለለኛ እስከ ዛሬ መልስ ተበለኝ ምግብ ስታበለኝ ያ ሁሉ ነገር ስበላ እኮ አላህ ስላለ ነው። የኔም እጅ ሳይነካሽ እውነት አምላክ ካለኝ አትወልጂም። ያለ እውነት እንደው አላህን አይፈሩም። አሁን እኮ እውነትን እኮ ይተታጁ። ይሄ እኮ አሁን ከአላህ ጋር መጋፋት እኮ። አሁን እርሶ
በኔ ቦታ ሆኖ ፍረዱ ብዬ ብሎት ምክንያቱም ቦታው ላይ ስለሌሉ አልፈረዱ። እኔ እኮ ምክንያቱም ቦታው ላይ ራሴን እኮ አስቀመጥኩኝ አይደል? በምሳሌ ነገር በምናብ አስቀመጡ እንጂ አሁን እኔ የደረሰብኝ ቢደርስቦት ይሄንን አያደርጉ። ምንድነው ትናንትና እኮ እሷ ሃይማኖቷን ሳትቀይር ለኔ ተቀብለዋት ነበር እኮ አይደል? ተቀብላት ነበር እንደምትቀይር እርግጠኛ ሆነ። በምን አወቀች? ሰሞኑን ነው አሁን እንደ አንቺ ይዛት አንቋይ ማምና ለራሱ ለደቂቃ መጣ እኮ እህትህ እኮ የመጀመሪያ ወሬዋ የነበረው ሃይማኖት ነው። እሱን እንኳን ፈታ ነው እኮ የሰሚራን ጉዳይ ነው። ሰሚራ ለምን እንደዛ ስትል እኔ ማንም ግፊት አላደረሰብኝም። አላህ ወደ ቤቱ ጠራኝ፣ ማስተማረችኝ። አልহামዱሊላህ አላህን ተቀበልኩ። በቃ ከዛ ያለፈ ነገር የለም። ስለዚህ ትኖሪያለሽ። ወደው ተቀበሉ። ምን ሆናችሁ ነው በተራ ደግሞ የምትመጡት? ምን ሆናችሁ? ምን ፈልጋችሁ ነው? እንደለሽ ፈልገት ማን ነበር እኮ አሁን የሆነ ሳንቲም ፈንድ ማድረግ ጀምሯል፣ መልቀቅ ጀምሯል። በዛ በኩል ትንሽ ገበያቸው ቀዘቀዘና የሆነ ሳንቲም ምናምን ነገር እያመጡ ምናምን ነገር የሆነ ሰው መጥቶ እንትን ብሏል። ሰላምቱም ማይ ለዛ አልহামዱሊላህ ሰላምቱም ማይ ምን ፈልገህ መጣ? አሪው ነገር ማለት አልহামዱሊላህ ሰላምቱም ማይ ያ ረቢ አረ ካንተ ቢጠብቅ አረጋለሽ፣ ካንተ ቢጠብቅ አረጋለሽ። አልহামዱሊላህ አላህ ይመስገን። እኔም ልጅም ደህና ነኝ። ሐሳብሽ ነው የሰማክ ነው። ለዚህም ዳንቺ መጣሽ ለማጣሽ አረ ተነጋግራችኋል? እናትየዋ ጋር ተነጋግራችኋል? እዚህ እንደምትገናኙ ተነጋግራችኋል? ምን ሆናል? እኛ እናውራበት እንጂ እኮ ለምን ትተውላለህ? ምን አሳባላችሁ? ምንም ሐሳብ የለኝም። ሐሳቤ ከዚህ በኋላ በደንብ ቁርአንን ተምሬ በቃ ተቀበለች እኮ ሙስሊም ሆነች። ለምን አትተዋትም? በራሷ ስሜ ደግሞ ይቅርታ አትወስነው። እስላሚክ ስሜ ራኒያ ነው።